ሰላም እንዴት ናችሁ? የኛ እይታ ፕሮግራም ተከታታዮች በዛሬ ፕሮግራማችን የኛ እይታ እየወጡ ካሉት መረጃዎች ላይ ደርሰን አንዳንድ ጉዳዮችን እናጋራችኋለን። እኔ ሰይድ አሊ መንገሻ እዚህ ስቱዲዮ እንገኛለን። እንድትከታተሉን ግብዣችን ነው። ሳምንቱን ጠብቆ የሚተላለፈው የኛ እይታ ፕሮግራም በዛሬው ዕለት የመረጥንላችሁ ጉዳይ ምንድን ነው? በዚህ ሳምንት ከተካሄዱና ከተሰሙ ሶሻል ሚዲያ ላይም ሆነ በህብረተሰቡ መካከል ሲዘዋወሩ ከቆዩት አንደኛው የሀገር መከላከያ ሰራዊት ወደ ትግራይ ይገባል። የትግራይ ጊዜያዊ አስተዳደር ደግሞ በዚህ ጉዳይ እንዳልተስማሙ አይነት ነገር ሲገለጽ ነበረ። በዚህ በጉዳይ ላይ የእኛን እይታ አንዳንድ ነገሮች እናስቀምጣለን። ላይክ አድርጉ፣ ኮሜንት አስቀምጡልን፣ ተከታተሉን። እናመሰግናለን። ከስምምነት ላይ አልደረስንም ማለቱን ሰምተናል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ነገሩን እንዴት እንዳዩ ባይገባንም ይህ መወያየት መነጋገር አስፈላጊ ሆኖ ሳለ የኢትዮጵያ መከላከያ ሰራዊት ዋና ተልዕኮ ህገ መንግስታዊ መብቱም ድንበሩን መጠበቅ፣ ሉዓላዊ ድንበሩን መጠበቅ እና ህዝቡን ከአደጋ መከላከል ስለሆነ በምን አንግል እንዳዩት ግልጽ አይደለም። በዚህ ጉዳይ ላይ የፕሪቶሪያ ስምምነትም ምን እንደሚነግረን እያነሳን እንቆያለን እና ሀሳባችሁን እናንሸራሽራለን። ኦኬ፣ እውነት ነው። የኢትዮጵያ መከላከያ ሰራዊት የኢትዮጵያን ዳር ድንበር የመጠበቅ፣ ሉዓላዊነትን የመጠበቅ፣ ህዝብን የመጠበቅ ተልዕኮ ይዞ የሚንቀሳቀስ ተቋም ነው። ወደ ትግራይ እና ወደ ሌላ ድንበሮች በየትኛውም አቅጣጫ የመንቀሳቀስ ህገ መንግስታዊ መብት አለው። ለየት ብሎ ወደ ትግራይ ያለው ለምን ርዕሰ ጉዳይ ሆኖ መወያያ ሆነ የሚለውን ለማንሳት እንወዳለን። በሰሜኑ ጦርነት ጊዜ በነበረው ግጭት እና ከዛ በኋላም በፕሪቶሪያ ሰላም ስምምነት በተቋጨው ስምምነት ላይ የመከላከያ ሰራዊት ወደ ካምፖቹ እንዲመለሱ ህዝቡን እንዲጠብቅ ስምምነት ላይ ተደርሶ አለ። ያ ስምምነት ግን ምንድነው ያለውን ነገር ፌዴራል መንግስት ትቶ አካባቢውን ለሰላም ቅድሚያ ለመስጠትና ስሙዝሊ ነገሮችን ለማስኬድ በወቅቱ ወደዛ አልገቡም። ያው ያሉት ጉዳዮች አሉ፣ የፖለቲካ ያለመግባባቶች አሉ። የትግራይ ኃይሎች ሙሉ በሙሉ በዲዲአር ፈተው ጦር መሳሪያቸውን አላስረከቡም። እነኛ ነገሮች ባሉበት ሁኔታ አሁን ደግሞ እንደ አዲስ የጦርነቶች ድባቦች አሉ። አንዳንድ የሚነሱ ጉዳዮች አሉ፣ አለመግባባቶች አሉ። ከኤርትራ ጋር ያለው ጉዳይ አለ። በዚህ ምክንያት አሁን እንደ አዲስ ሰራዊቱ ወደ ትግራይ የመግባት ግዴታ እየመጣበት ባለበት ሁኔታ መግባት ላይ ስምምነት አልደረስንም የሚባለው ነገር ብዙም የሚያስኬድ ጉዳይ አይደለም። አያስኬድም። በተለይ አሁን ግዴታ የሚሆነው በፊት መከላከያ ሰራዊት ያልገባበት ዋና ምክንያት ይታወቃል። አንድ ክልሉ ላይ የተወሰነ የጠላት እጅ እንዳለበት እሱም እንዲጠራ ነበረ። አንዳንድ የፖለቲካዊ ነገሮቹ ማስተካከል መጀመሪያ የጦርነቱ ጠባሳ ስላለ መጣራት ያለባቸው አንዳንድ ጉዳዮች ስላሉ እንዳልሹ ደግሞ ታጣቂዎቹ ትጥቁን ስላልፈቱ ሙሉ በሙሉ ወደ ህብረተሰቡ ስላልተቀላቀሉ አንዳንድ ትንኮሳዎች ቢኖሩ ያ የጦርነት ጠባሳው ተመልሶ እንዳይመጣ ነው ጥንቃቄ ለማድረግ እንጂ መንግስት አቅም አጥቶ ወይ መከላከያ ሰራዊት ወደዛ የመግባት ፍላጎት አጥቶ አይደለም። አሁን ከሁሉ በላይ ደግሞ ታጣቂዎቹ ትጥቃቸውን ፈቶ ወደ ማህበረሰቡ ስለተቀላቀሉ ሳይሆን አስገዳጅ ሁኔታዎች ተፈጥሯሉ። ሻዕቢያ ለታጣቂዎች ትጥቅ እያቀረበ ነው የሚገኙ ሎጂስቲኮቹን እያመጣ ነው ያለው ወደ ሀገር ውስጥ። የኢትዮጵያን የባህር በር
ጥያቄን በዚህ ሊያደናቅፍ ይፈልጋል። እሱ እንዳይሳካ ደግሞ ፕሮክሲ ዋር በሀገራችን እያካሄድን ያለው ሎጂስቲኮቹ የሚገቡ ደግሞ በዛ መስመር ነው። እንዲሁም ደግሞ ግብፅ ሎጂስቲክ ታደርጋለች የሀገር ውስጥ ታጣቂዎቹን። ሌላ በአልቡርሃን የሚደገፈው እና በአልቡርሃን የሚመራ ታጣቂዎች አሉ በሱዳን። እኚህ ነገሮች ተሰብስቦ የኢትዮጵያ ሉዓላዊ ድንበር እየተጣሰ ነው የሚገኘው። እንዲሁም ደግሞ ህገወጥ የሰዎች ዝውውር በጣም በከፍተኛ ሁኔታ ጨምሯል። በዚህ ጉዳይ ላይ ኒስ ያወጣው መረጃ ማየት እንችላለን። ህገወጥ ደላላዎች በስፋት ክልሉ ላይ ተሰማርተዋል። ብርቅዬ ማዕድናት ደግሞ ከህዝቡ እየተዘረፉ በደላላ ከሀገር እየሸሹ ነው የሚገኙት እና እስከ ዱባይ የተለያዩ አውሮፓ ሀገራት ወስዶ እስከ መሸጥ ደርሰዋል። እና ይህን የመከላከል ሀብቱን የመጠበቅ ህዝቡን የመጠበቅ እና ድንበሩን የማስከበር ዋና ኃላፊነት የመከላከያ ሰራዊት ስለሆነ በዚህ አስገዳጅ ሁኔታ ውስጥ መከላከያ ሰራዊት ገብቶ ነገሮችን የማረጋጋት ኃላፊነት ህገ መንግስታዊ መብቱ ስለሆነ ግዴታ እየሆነ መጥቷል። እውነት ነው። አንተ ያነሳቸው አንድ ባንድ እንዳሉ ሆነው እንዳልከው የህገወጥ የሰው ዝውውር፣ ማዕድናት፣ ድንበርን ጥሶ ገብቶ የተለያዩ የጦር መሳሪያ ማስታጠቅ፣ እነሱ ኤርትራ ታጣቂዎች ራሱ ወደ ክልሉ ገብቶ ህዝቡን የማጎሳቆል፣ ከዚህ ባለፈ ደግሞ ኢኮኖሚያችንን ለማዳከም በኤርትራ ገንዘብ ግብይትን በድንበር አካባቢ ብቻ ሳይሆን ዋና ዋና ከተሞች ጭምር እስከ መቀሌ ገብቷል ነው የሚባለው። እና ይሄ ሁሉ እየተካሄደ ባለበት ሁኔታ ሰራዊቱ ሉዓላዊነትን ለማስጠበቅ ወደ አካባቢው መሰማራት ምንም ጥያቄ የለውም፣ ማስፈቀድም አይጠበቅበትም። ምክንያቱም የኢትዮጵያ መከላከያ ትግራይ እኮ የኢትዮጵያ አካል ናት። ትግራይ የኢትዮጵያ አካል ከሆነች ልክ ሱማሌ ዳር ድንበርን ሱማሊያን እንደምትጠብቀው ሄደህ የክልሉ መንግስት ጠይቃ አይደለም ሶማሊያ ሄደህ የምትሰማራውና ዳር ድንበር የምታስጠብቀው። በዚህ በኬንያ በደቡብ ሱዳን በሁሉም አቅጣጫ የክልሉ መንግስት ጠይቀ ሳይሆን ሀገርን የመጠበቅ ኃላፊነት የተቋሙ የሰራዊቱ ስለሆነ በየትኛውም አቅጣጫ ገብቶ ሀገርን የመጠበቅ ህዝብን የመጠበቅ ኃላፊነት የሰራዊቱ እስከሆነ ድረስ ሲጀመር መጠየቅም አለበት ብለን አናምንም። የኢትዮጵያ አካል እስከሆኑ ድረስ እዚህ ጋር የኢትዮጵያ አካል ነኝ ብለህ ከሌላ ይሄ ኢኮኖሚካሊ ያሉትን ነገሮች ከዚህ እየጠበቅክና እየተጠቀምክ ለምሳሌ ባንክን ትጠቀማለህ፣ መብራትን ትጠቀማለህ፣ ቴሌን ትጠቀማለህ። ነዳጅ በድጎማ የሚመጣውን አዘዋውረ ለሌላ ሀገር እየሸጡ ጭምር ከዚህ እየጠበቁ በወቅቱ አልደረሰልንም የሚል ኮምፕሌን እያቀረቡ በወቅቱ አለመድረስ ብቻ ሳይሆን ከኮታ በታች ነው የሚለውን ኮምፕሌን ሁላ እያቀረቡ እዚህ ጋር ደግሞ ሰራዊቱ ወደ ክልሉ ገብቶ የሀገር ሉዓላዊነትን መጠበቅ አለበት፣ ህገወጥ ነገሮች መቆም አለባቸው ሲባል አልፈቀድንም የሚል መልስ ተገቢ ነው ብለን አናምንም። ሲጀመር ማን ጠይቆት መብቱም አይደለም ጊዜያዊ አስተዳደሩ የሚል ነው መስሎት ነው እንጂ እሱ እንደሚፈቅድ አይነት አድርጎ ማሰቡ ነው መስሎታል እንጂ ይሄ መጠየቅም ያለበት ጉዳይ አይደለም። ነገሮችን እኛ አለሳሲና ያየነው እኮ ከፖለቲካዊ አንዳንድ ጉዳዮች ነበሩና በጦርነቱ ጊዜ የተከሰቱ አንዳንድ ሚስ አንደርስታንዲንግ ሌላ ነገር ሳይሆን ሚስ አንደርስታንዲንጎች የተሳሉ መከላከያ ሰራዊት ማለት ተብሎ በጠላት የተሳለ አንዳንድ ነገሮች መከላከያ አልፈጸሙም ተፈጽሟል የተባለበት ጊዜያት ስለነበሩ ነገሮች እንዲጣሩ መንግስት ይህን አቋም ወስዶ ነበር ብለን እናምናለን እንጂ ኢትዮጵያ አንድ መከላከያ ሰራዊት እንዳላት በፕሪቶሪያ አግሪሜንት ፈርሞ ተቀብለዋል። እና እንዶ አንዳንዴ እኮ መጠየቅ ያለብን እኛ መንግስት ነው። እስከዛሬ ለምን ዘገየ? ለምን ቆየ? አሁን ህዝቡ እየተሰቃየ ነው ያለው። የኤርትራ ሰራዊት ገብቶ ነጋዴዎችን እየዘረፈ ብዙ ነገር እያደረገ ነው ያለው። ልክ በቃ የተለየ ጥቃት እያደረሱባቸው እንደሆነ መረጃዎች ያሳያሉ። ቆየ ነው መንግስት ለምን ይቆያል እስከዛሬ? ሜቢ መንግስት ከኛ በላይ አሳማኝ መረጃዎች ይኖሩታል።
የሚጠነቀቀው ነገሮች ሊኖሩ ይችላሉ። ግን በእኛ በኩል የምንጠይቀው እስከ መቼ ነው የሚቆየው ነው። ለምን ይቆያል ነው። ድንበር እየተጣሰ ሳለ እና ህዝቡ እየተጎሳቆለ ሳለ እና በጊዜ ገብቶ ይህን ነገር ማረጋጋት ነው ያለበት። እንዲሁም ደግሞ ህዝቡን ከደላላ መለየት መቻል አለበት መንግስት። እርምጃ የሚወሰድበትን አካል ላይ እርምጃ ወስዶ ሰላምን ማስከበር፣ በዲዲአር መመለስ ያለባቸውን ታጣቂዎች በዲዲአር መልሳቸው ወደ ህብረተሰቡ ማቀላቀል ነው ያለበት። ማለት አሁን ኒስ ያወጣው መረጃ የተባለው ከ2 ቀን በፊት ያየሁት ነበረ እና እዛ ላይ ከአንድ ሰው እስከ $4500 ተቀብለው፣ ዶላር ነው ኢትዮጵያ ብር አይደለም፣ ተቀብለው ነው የሰዎችን ህገወጥ ዝውውር እያካሄዱ ያሉት፣ ማዕድናትን እያወጡ ያሉት። በዛ ላይ ደግሞ ጽምዶ የተባለው አለ። ይሄን እንግዲህ ከሻዕቢያ ጋር ይሄ እንግዲህ የህወሓት ጀነራሎች ናቸው። ይሄ ደላላ እኮ አይደለም ባይዞ። በጥናቱ መሰረት የህወሓት ጀነራሎች ይሄንን እንደሚያደርጉ ነው የሚያመላክተው። እና አሁን ሰራዊቱ ወደ ክልሉ ገባ ማለት ሰማያት መረጋጋት ይመጣል፣ ህጋዊነት ይመጣል። እነኚህ ህገወጥ ነገሮች በድንበር መሳሪያ ዝውውር፣ የሰው ዝውውር፣ ህገወጥ ማዕድናት ዝውውር መጠበቅ ይጀመራል፣ መዘጋት ይጀምራል። እንደፈለገ የሚገባው የሚወጣ ሁሉ የራሱ የሆነ የፍተሻ የአንዳንድ ሲስተሞች ይፈጠራሉ። ከዛ አንጻር ይሄ ነገር የሚገቡ ከሆነ ሊቀርባቸው ስለሆነ ለህዝቡ የምር አስበው መረጋጋትን፣ ሰላምን ላለመፍጠር ህዝቡን እንደ ድሮ እየጨቆኑ የራሳቸውን የህገ ወጥ ስራ ለመስራትና እንደተባለውም ደግሞ ከጽምዷቸውን አጠናክረው ሁል ጊዜ ትንኮሳ፣ ሁል ጊዜ ችግርን፣ ይሄ ግድያን እና የተለያዩ ህገወጥና ወንጀል የሆኑ ነገሮችን ለማካሄድ የሚጠቅማቸው ያ ስለሆነ ነው እንጂ የኢትዮጵያ መከላከያ ሰራዊት ወደ አካባቢው ቢገባ ለትግራውያን እረፍት ነው እንጂ ጉዳት አይደለም። በጣም የሚያሳዝነው እኮ እዚህ ጋር አሁን እየተሸጡ ያሉት ወጣቶችም በብዛት በጦርነት ውስጥ የተሳተፉ ለአልቡርሃን እየተሸጡ፣ አልቡርሃን ማለት የሱዳን ወታደራዊ መሪው ማለት ነው። ለሱ እየተሸጡ ለማያገባቸው ለማይመለከታቸው እየሞቱ በዚህ የቆመውን ጦርነት እዛ ሄዶ እዛ በሚለኩት እሳት እየተጣዱ ይገኛሉ የኛ ወጣቶች ማለት ነው። እና መከላከያ ሰራዊት በጊዜ ገብቶ ድንባሩን መዝጋት ነው ያለበት። ድንባሩ ካልተዘጋ ደግሞ የግብፅ ሎጂስቲክ አይቋረጥም። አገራችን በዚህ መሀል እረፍት አይኖራትም። ምንድነው እየተደረገ ያለ? ያው የምናውቀው ነው። በዛ ይገባል፣ ለፋኖ ታጣቂዎች ይደርሳል፣ ለሸኔ የሚባሉትም ታጣቂዎች ይደርሳል። ሁል ጊዜ ኢትዮጵያ በትርምስ ውስጥ እንድትቆይ ነው የሚፈለገው። አላማቸው ይሄ ነው። በዚህ ትርምስ ውስጥ ደግሞ እነሱ የግል ህይወታቸውን ማደለብና ማካበት ነው። በጦርነት ውስጥ ነው ጥቅማቸውን የሚያገኙት። በሰላም ውስጥ ጥቅማቸውን ስለማያገኙ ለዛ ነው እየተከላከሉ ያሉት ብለን ነው የምናምነው። በዛ ላይ ደግሞ አሁን እየተኬደበት ያለው ሁኔታ ትንሽ ከበድ ያለም ስለሆነ የሰራዊቱ ቦታውን መያዝ የነበረበትን ተገኝቷል። ከበፊቱ ይልቅ አሁን የባሰ ነገር እየከፋ እየመጣ ስለሆነ ነገሮችን ደግሞ በድብቅ ሲያደርጉ የነበሩትን አሁን በግልጽ እየተናገሩ ጽምዶ ፈጥረናል፣ ከማንም ጋር እንሰራለን፣ ከጠላታዊ ታሪኮቻችንም ጋር እየሰሩ እንደሆነ በግልጽ በልበ ሙሉነት እየተናገሩ የጦርነት ከበሮ እየተመታ ነው ያለው። እንግዲህ በዚህ ሁኔታ ውስጥ ደግሞ ሰራዊቱ ካልገባ ምንድነው የሚጠብቀን? አሁን ያለው የውስጥ መታመስ የፈነዳ ሆኖ ግልጽ የሆነ ጦርነት እየመጣ ስለሆነ ወደ መሀል ሀገር ይመጣና ሌላ ጉድ ሊያደርገን ነው ማለት ነው። ስለዚህ መከላከያ ሰራዊትን የገነባ ነው ለዚህ ነው። ለዚህ ቀን ነው የተገነባ መከላከያ ሰራዊት። ሌላ ደግሞ ኢትዮጵያ አሳካለሁ እያለች ያለችው የባህር በር ጉዳይ እንዳይሳካ የህዝብ አንድነት እንዳይኖር፣ መረጋጋት እንዳይኖር፣ ሰላም እንዳይኖር ነው እየተሰራ ያለው። ለዚህ ደግሞ የፕሮክሲ ዋር ላይ በጣም በትኩረት እየሰራ ስለሆነ ሻዕቢያ ሌላ ህብረትን ፈጥረዋል ከግብፅ ውጭ ቀጠናው ላይ የሚዞሩ ሌሎች አሉና ከነሱ ጋር ጭምር ነው ኔትወርካቸውን የፈጠሩት።
ኢትዮጵያ አሁን ማድረግ የምትችለው ኢትዮጵያ ሌላ ሀገር የማውረድ ፍላጎት የላትም። እንደዚህ አይነት ታሪክም የላትም ኢትዮጵያ። ድንበሯን ግን የመዝጋት ግዴታ አለባት። ይህንን ደግሞ እኮ ኢትዮጵያ ለተባበሩት መንግስታት ድርጅትም ደብዳቤ ጽፋለች። ኤርትራ ከግዛት ትውጣ ብላ ለራሷ ለኤርትራ በግልጽ ደብዳቤ ጽፋለች። በዚህ ልክ በትዕግስት ነው ለሰላም ቅድሚያ እየሰጠች ያለች። ይሄ በሆነበት ሁኔታ ውስጥ ደግሞ ድንበሯን ለመጠበቅ ሰራዊቱ አይገባም የሚባለው ነገር በጣም የሚያስቅ ነው። ማለት እንዴት እንደሚያስቡ አይገባኝም። እኔ ትንሽ ይከብዳል፣ ይጋጫልም። አይን ያወጣ እንትን ነው ማለት ኢትዮጵያዊ ነክ ኢትዮጵያዊ እስከሆንክ ድረስ የፈረምከው ሰላም ስምምነት አለ። አንድ ተቋም ነው መከላከያ እንደ ሀገር ትጥቅ ይዞ መንቀሳቀስ ያለበት የሀገር ዳር ድንበር የሚጠብቀው። ይሄንን አይገባብኝም ብለህ እንዴት ነው የሚሆነው? ይሄ እኮ የጦርነት አዋጅ ነው በራሱ እንደዚህ ማለት በራሱ አንድ ክልል ይህም ማለት መቻሉ ራሱ ቀስታ ጦርነት እንግጠም ነው። አሁን ሻቢያ ቦታ እየያዘ ነው የሚገኘው ኢትዮጵያን ድንበር ጥሶ ገብቶ። ይህ በመረጋገጫ የተገኘ በመስረጃ የተቀመጠ ጉዳይ ነው። ተደጋግሞ እንዲወጣ ተጠይቋል ከኢትዮጵያም ውጭ በሶስተኛ አካል ማለት ነው። አሁን ይሄ እየሆነ ባለበት ወጣቶቹ ከሀገር ወጥቶ እየተሸጡ ባሉበት በደላላዎቹ በጀነራል በሚባሉ በፖለቲከኛ ስም የሚንቀሳቀሱ አካላት እና ውድ የሆኑ ማዕድናት ከሀገር እያሸሹ ባሉበት መከላከያ ዝም ብሎ መቀመጥ ማለት ሀብት ንብረት እየወደመ ባለበት ህዝብ እየተሰቃየ ባለበት የኢትዮጵያ ብር በክልሉ እንዳይንቀሳቀስ እና በኤርትራ ግብይት እየተደረገ ባለበት ከዚህ በላይ ምን ልትጠብቅ ትችላለህ? ስለዚህ አሁን መንግስት አቋም ወስዶ መከላከያ ሰራዊት ወደ ካምፖቹ እንዲመለስና ነገሮቹን እንዲያረጋጋ ትዕዛዝ መስጠት ነው ያለበት። ከዚህ በላይ ዝምታ የሚያዋጣ ነው ይመስለኛል። ስለዚህ በጊዜ ምን እስኪሆን ነገሮቹ በጊዜ በዛ ላይ ደግሞ ለፊታችን ምርጫ አለ። አንድ የታጣቂዎቹ አላማ ዘንድሮ ምርጫውን ስኬታማ እንዳይሆን ነው። ታጣቂዎቹ ብቻ ሳይሆን ህወሓት ራሱ ምርጫው እንዲደረግ አይፈልግም። ቢኮዝ እሱ ከምርጫ ህጋዊነት ስለተሰረዘ ሀገሪቱ ሰላም እንዳትሆን ምርጫ እንዳይካሄድ ምርጫ ቦርድ እኮ ከአንዴም ሁለቴ ለጊዜው አስተዳደሩ ደብዳቤ ጽፏል። የምርጫ ጣቢያዎች እንዲዘጋጁ የት እንደሚደረጉ እንደዚህ አይነት ነገሮች አሉ። ግን ስቲል መልስ ያልተሰጠበት ሁኔታ ነው ያለው። ይሄ ሁሉ ለማደናቀፍ ኢትዮጵያ ሰላም እንዳትሆን በዛ በኩል እየመጣ ያለው አደጋ በጣም ከባድ ስለሆነ ይህንን ለመከላከል ደግሞ ሰራዊቱ መጠየቅም አለበት ብለን አናምንም። ቢኮዝ የኢትዮጵያ አካል ናት። ወደዛ መሄድ ግዴታው ነው። ቦታውንም መያዝ ግዴታው ነው። ሶ እንደዚህ አይነት ጊዜ አስተዳደሩ የሰጡት ምላሽ በጣም ከአንድ ፖለቲከኛም የሚጠበቅ አይደለም። ገራሚም ነው። እንዴትም እንዳሰቡት የማይታወቅ ነው። ማለት በዚህ ልክ ህሊና ሲደፈን አትችልም የሚል መልስ መመለሱ ማይሆን ነገር ነው። እንደዚህ አይነት መልስ ዘራፊ ስለሆኑ አንዳንዶቹ ይጠበቃል የተወሰነ። ግን መከላከያ ሰራዊት ግዴታው ስለሆነ ገብቶ ህዝቡን ቢታደግ ባይቆይ ከዚህ በላይ ብለን ምክር ሀሳባችንን እናቀርባለን። እንደኛ እይታ የኛ እይታ ፕሮግራም እንደዚህ አይነት ነገሮችን የሀገርን ጥቅም የሚጎዱ እንቅስቃሴዎች ካለ አንዳንድ ታጣቂዎች የሚያደርጉትን ትንኮሳ መከላከያ ሰራዊት ላይ የሚቃጣው ሀገር ላይ የሚቃጣው ነገሮች በጽኑ ያወግዛል። እንደዚህ አይነት ሀሳቦቹን ደግሞ ለተከታታዮች ያቀርባል። ሁላችንም በሀገራችን ጽኑ አቋም ሊኖረን ይገባል ብሎ ያምናል የኛ እይታ ፕሮግራም። የዛሬውን በዚህ እናጠናቅቃለን። ሀገራችን ሰላም እንድትሆን ያው የሁልጊዜ ምኞታችን ነው። እንግዲህ የዛሬ እይታችን ይህን ይመስላል። ባጀትን፣ ባንክን፣ ቴሌን፣ መብራትን ከኢትዮጵያ እየጠበቅ ሰላምን ደግሞ ወደኛ አትምጣ ማለት
ትንሽ ፈገግ ያስብላል። የማይሆን ጉዳይ ነው። መከላከያችን ህልውናችን ነው። የኢትዮጵያ ህልውና ነው። ዳር ድንበራችን፣ ሉዓላዊነታችን፣ ህዝባችን የሚጠብቅ ነው። ግን መረሳት የሌለበት እያለ ያለው የትግራይ ህዝብ አይደለም። እውነት ነው። ጊዜያዊ አስተዳደሩና ጽንፈኛው የትግራይ ህዝብ ይፈልጋል፣ ጥበቃ እንዲያደርግለት ይፈልጋል። እና ከህዝቡ ለይተን ነው ማየትም ያለብን። እዛ አካባቢ ያለ የሚንቀሳቀሱ ህዝብ ንብረት ዘርፎ የለመዱ ይህንን እያደረጉ ያሉት። የዛሬ ፕሮግራማችን ይመስላል። እንግዲህ ሰላም ቆዩኝ። አስተያየታችሁን ጻፉልን። እናመሰግናለን።